ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ! አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ 85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻችሁ አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና እውቀትም አይኖርም ነበር። ቅር ቢላችሁም ጠጧል።